ከአረብ ሀገር መጥተን ምን መስራት አለብን? ምን ያዋጣናል? ምን አይነት ገበያ ነው ትርፋማ የሚያደርገን? የሆነ ገበያ ጀምረው ክስርስር ብለው በቃ አልቅሰው ደክሟቸው እንደገና መልሰው ስደት የሚሄዱ አሉ ማለት ነው። በደንብ ሰው ማማከር ግድ ይላችኋል፣ ገንዘባችሁ እንዳይካሰርባችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንግዲህ በአዲስ ቪዲዮ ከቼ ብያለሁኝ። የሚጠቅማችሁንና ለእናንተ ትልቅ መረጃ ያልኩትን ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ ሸር ማድረጋችሁን አትርሱ። ውድ ቤተሰቦቼ እንግዲህ ሁልጊዜ እንደምልላችሁ የእናንተ እገዛ ያስፈልገኛል። ቪዲዮውን ስታዩ ላይክ አድርጋችሁ እለፉ። ሀባይብ ቪዲዮውን እስከ መጨረሻው ድረስ አዳምጡት ማለት ነው። እና ቪዲዮ ምንድን ነው? ከአረብ ሀገር መጥተን ምን መስራት አለብን? ምን ያዋጣናል? ምን አይነት ገበያ ነው ትርፋማ የሚያደርገን? የሚሉ ብዙ ጥያቄዎችም አሉ ማለት ነው። እንግዲህ ይህንን ነገር መጀመሪያ ራሳችን አስበንበትና ተረጋግተን ይህንን ነገር ብሰራ ከዛሬው ለነገ ለውጥ ያመጣልኛል፣ ትርፋማ ሆናለሁ ብሎ አስቦ ሊገባበት ይገባል ማለት ነው። አንዳንድ ጊዜ ምንድን ነው ስህተት የምንሰራው? በቃ ሳናስበው ድንገት ገንዘባችንን የሆነ ነገር ላይ እናረገውና ያ ደግሞ ሊያካስረን ይችላል ማለት ነው። ገበያ ሲጀመር ከታች ከትንሽ ጀምሮ ነው። በአንድ ጊዜና መክበር ወይም ጥሩ ገንዘብ ላይ መድረስ ከባድ ነው ማለት ነው። እያያችሁትም ስለሆነ ማለት ነው። እና ስትጀምሩ ከትንሽ ነገር ጀምሩ። ገበያን እያያችሁ እየጣማችሁ ስትሄዱ ነው ትርፋማ የምትሆኑት ወይም ጥሩ ገበያ የምታገኙት ማለት ነው። ድንገት ዝም ብላችሁ የሆነ ነገር ላይ ገንዘባችሁን አሳርፋችሁ በቃ ቁልጭ ሊሆን ይችላል ማለት ነው። አሁን ላይ ያው ይሻላል የሚባለው ነገር በየአካባቢው ስናየው ያው ነጋዴ ነው ማለት ነው። ነጋዴ በዚህም በዛም ተፍ ይላል ማለት ነው። እና ቤተሰብ ያው ገንዘባችንን በደንብ ይዘን ቀስ እያየነው የገበያን ሁኔታ ትርፋችንን እያጣጣምን። በነገራችን ላይ ነጋዴ ሲባል ሁልጊዜ መክበር አይደለም፣ ሁልጊዜ ማግኘት አይደለም። በዛም ላይ ብዙ ኪሳራዎች አሉ ማለት ነው። በዛ ላይ ግን ተስፋ ሳንቆርጥ እስከ መጨረሻው መሄድ አለብን ማለት ነው። በዛ ላይ ሰው ያስፈልገናል። ምን አይነት ገበያ መገብየት እንዳለብን፣ ምን አይነት ነገር ነው ትርፋማ ያለው፣ ነገ ጧት ይሄ ችግር አያመጣብኝም ብሎ የሚያማክር ከጎን ሰው ያስፈልጋል ማለት ነው። ከምን አይነት ቦታ ማምጣት እንዳለብን፣ ከየት አምጥተን የት መሸጥ እንዳለብን የቦታ ሁኔታ ራሱ ያስፈልጋል ማለት ነው። እና ንግድ በአሁኑ ሰዓት ለመጀመር ያው ትንሽ ገንዘብ አይደለም፣ ያው ታውቁታላችሁ እያስባለሁኝ ብዙ ገንዘብ ያስፈልገናል ማለት ገና መጀመሪያ ላይ ገበያውን ስንጀምር ራሱ ሰው ጋር ሆነን ነው። እና በቃ ለዚህም ሳታውቁት የሆነ ገንዘብ ታወጣላችሁ ማለት ነው። ለማስፈጸሚያም ለምንም ለሆነ ነገር ብቻ ማለት ነው። ከዛ ለገበያ ካሰባችሁት ውጭ ማለት ነው። እና ንግድ ስናስብ ቀጥታ በቃ እዛ ንግድ ላይ ብቻ አይደለም የምናርፈው ማለት ነው። ከኋላው ብዙ ፕሮሰሶች ብዙ ነገሮች አሉ ማለት ነው። እነዛን እያሰብን ያው ደህና ገንዘብ ያስፈልገናል ማለት ነው። ደግሞ እንዳንካሰር ቀስ እያልን የገበያን ሁኔታ እያጣራን እንዴት ነው ትርፉ ለውጡ እያልን ቀስ እያልን ነው መሄድ አለብን ማለት ነው። እና አሁን ላይ እኔ ሳየው ማለት ነው አንዳንድ ሰው በቃ ትንሽ ጀምሮ ከታች ይሄ ያተርፋል፣ ይሄ ጥሩ ነገር ላይ ያደርሳል ብለን ያላሰብነው ነገር ውጤታማ ሆነው ሳይታሰብ ቶሎ አድገው በቃ ደስተኛ ሆነው ሲኖሩ እናያቸዋለን። አንዳንድ ሰው ደግሞ ብዙ ገንዘብ አውጥቶ በአንድ ጊዜ የሆነ ነገር ላይ አሳርፎ ሳያስበው ክስርስር ብሎ ቁጭ የሚልም አለ ማለት ነው። እንደዛ አይነቱ ነገር አይመከርም። ከትንሽ መጀመር አለብን። ያንን እያየን የገበያ ሁኔታ እያጣራን ለዛ ባለው ነገር ስንሄድ ቀስ እያልን እናድጋለን ማለት ነው። እና አሁን ላይ ስታዩት ንግድ ላይ በጣም ብዙ ችግር አለው ማለት ነው። ገና ንግድ ስትጀምሩት መጀመሪያ ላይ ገና ምንም ሳትሰሩ ወረቱን ራሱ ሳይመልስ ወዳው
ንግድ ፈቃድ ይባላል፣ የሆነ ቀረጥ ምናምን ነገር ይባላል። ያንን ስታስቡት እናንተ ለወረት ካወጣችሁት ገንዘብ በላይ ነው ማለት ነው። እና አንዳንድ ሰው ተስፋ ቆርጦ በአንድ ጊዜና ዘግቶ ደግሞ ወደ ሌላ ፕሮሰስ የሚቀጥል ሰው አለ ማለት ነው። አንዳንድ ሰው ደግሞ የሆነ እያተካካ ካንዱ በቃ እያለ ያንን ነገር አቋቁሞ ጥሩ ነገር ላይ ይደርሳል ማለት ነው። እና ገበያ ስትጀምሩ ያው ትንሽ ገንዘብ አይበቃም፣ በውስጡ ብዙ ነገሮች ስላሉ ማለት ነው። ያንን አስባችሁ ንግድ ብትሰሩ እላለሁኝ ማለት ነው። ንግድ ጥሩ ነገር ነው ማለት ትርፉ ቢቀር ለራሳችሁ ለቤታችሁ እንኳ የሆነ ነገር ትችላላችሁ ማለት ነው። እኔ እያየሁት ስለሆነ ገበያ የሚገበዩትን ሰዎች ትርፉን ትተውት ትርፉ ለቤታቸው ለሆነ ነገር ችሏቸው በቃ ራሳቸውን ችለው ስለምታዩ ንግድ በጣም ጥሩ ነው ማለት ነው። በአሁኑም ሰዓት ያው በየአካባቢው ስታዩት ለውጥ ያለው ንግድ ላይ ነው ማለት ነው። የመንግስት ሰራተኛውንም ብታዩ ከአስር አንዴ ነው እንጂ በጣም ከባድ ነው ማለት ነው። እና ሻይ ቡና ምናምን ነገር እንደዚህ ቀላል ነገር ናቸው ብለን ያሰብናቸው ነገሮች በጣም ውጤታማ ሆነው አለ አይደለ ሌላ ለውጥ ላይ ሆነው ታያዋቸዋላችሁ ማለት ነው። እንደዚህ ደግሞ አንዳንድ ማርኬቶች ምናምን እነሱንም ስታዋቸው በቃ አለ አይደለ ሳይታሰብ ተስፋፍተው ጥሩ ነገር ላይ ታያላችሁ ማለት ነው። እንጂ አሁን አንዳንድ ጊዜ ከአረብ ሀገር ስንመለስ ቡቲክ እንከፍታለን። ቡቲክ አዋጭ ነው አይደለም የሚለውን አናውቅም፣ ግን ቡቲክ ነገር ብንከፍት ደስ ይለናል ማለት ነው። እንደዚህ ጫማ ቤት፣ ልብስ ቤት ምናምን እነሱን ነገሮች ከፍተን መስራት ደስ ይለናል ማለት ነው። ግን እዛ ያለ ቀረጥ ማለት ነው ገበያ የሚሸጠውና ቡቲክ ውስጥ ገብታችሁ የምትገዙት እቃ ማለት ነው በጣም ልዩነት አለው የገንዘቡ ሁኔታ። ቡቲክ ቤት ስትሄዱ የቤቱ ኪራይ የምኑ ታስበው በጣም ኦቨር ነው። ገበያ ለመጣችሁ ግን ያንን እቃ በዛ እቃው አንድ አይነት ሆኖ ገንዘቡ ግን ቀነስ ያደርጋል ማለት ነው። እና የቤቱ ኪራይ የምኑ እንትን ሲል በጣም እነዛ ሰዎች ይካሰራሉ ማለት ነው። አሁን ላይ ቡቲኩ ሁላ በቃ ተገትሮ እንደው ደንበኛ ምናምን አንዳንድ ሰው ነው እንጂ እንትን ሲሉ የምታዩት ወይም በኦንላይን እንደዚህ ነው እንጂ በየቦታው በቃ አሁን ላይ ልብስ ቤት፣ ጫማ ቤት ምናምን ነገር ያልተከፈተ ነገር የለም። ይሄ ደግሞ ሸቀጣ ሸቀጥ ያ አላህ በቃ በየከተማው ብትሄዱ የሞላው ሸቀጣ ነው ማለት ነው። ግን በቀን እንግዲህ ሽጠው የሚውሉት ምን ያህል ነው? እኔ እንጃ፣ በጣም ከባድ ነው። አንዳንዱም ተከፍቶ ሳይሰሩበት ዝም ብለው አሽገውም የሚያስቀምጡት አሉ ማለት ነው። ለምን ነገሮች እስከሚስተካከሉ ያለው ወረታቸውን አዩት፣ ውጤታማ አልሆኑም፣ ኪሳራ ላይ ወደቁ፣ ወረታቸው አልተመለሰላቸውም እና የሚዘጓሉ ማለት ነው። ተስፋም ሳይቆርጡ ደግሞ ወደፊት የሚቀጥሉ ሰዎች አሉ ማለት ነው። እና ገበያ ከትንሽ ጀምራችሁ ብትሰሩ ውጤታማ ትሆናላችሁ። ለምን ዘላችሁ አንዲ ነገር ላይ ካረፋችሁ በኋላ ወድቃችሁ መሰበሩ በጣም ከባድ ነው ማለት ነው። እንደዛ እንዳይደርስብን ቀስ እያልን ማለት ነው እያዋዛን መሆን አለበት ነገሮችን ስንጀምራቸው ማለት ነው። ብዙ እህቶችም ስላየሁ ነው እኔ ከአረብ ሀገር መጥተው የሆነ ገበያ ጀምረው ክስርስር ብለው በቃ አልቅሰው ደክሟቸው እንደገና መልሰው ስደት የሚሄዱ አሉ ማለት ነው። እንደዛ መሆን የለበትም። ቀስ ብለው ገንዘባቸውን መያዝ አለባቸው። ሰው ማማከር አለባቸው። ሰው ያስፈልጋል በአሁኑ ሰዓት ማለት ነው። ገበያ ብትሉ የትም ብትሄዱ ሰው አማክራችሁ በደንብ ግዴታ ማወቅ አለባችሁ ማለት ነው ስለ ገበያ ሁኔታ። እና ያለ ሰው ምንም የሚሆን ነገር የለም ማለት ነው። እና የቦታውም ሁኔታ ይወስነዋል። እኔ እንዳየሁ ከሆነ አሁን አንዳንድ ቦታ ላይ በቃ ሳታስቡት ያ ነገር በቃ ጥሩ ደረጃ ላይ ሆኖ ታዋቸዋላችሁ። አንዳንዱ ደግሞ ይሄ በቃ ውጤት ያመጣል፣ ይሄ ሰውዬ እኮ ይሄንን ገንዘብ አገኘ ውጤታማ ሆነ ብላችሁ ስታዩት ዘግጦ እዛ ታይም አልሆነ ቦታ ይገኛል ማለት ነው። እንደዛ እንዳትሆኑ ከአረብ ሀገር ስትመጡ ምን አይነት ገበያ መክፈት እንዳለባችሁ በደንብ ሰው ማማከር ግድ ይላችኋል። ገንዘባችሁ እንዳይካሰርባችሁና
ሁለተኛ ሶስተኛ ስደት እንዳትመኙ ማለት ነው። እና ሀባይብ የዛሬው ቪዲዮ ይህን ይመስላል ማለት ነው። ከተመቻችሁ እያደረጋችሁ አበረታቱኝ፣ አግዙኝ፣ ከጎን የሆኑ እላችኋለሁኝ። የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።